ሰላት ጋር ድርሽ እንዳትሉ አለ። ወአንቱም ሱካራ እናንተ ሰክራችሁ ሰላት ጋር ድርሽ እንዳትሉ ሐታ ተዕለሙ ማ ተቁሉን የምትሉት ነገር እስኪገባችሁ ድረስ። እቺ የቁርአን አያ ከመውረዷ በፊት ይባላል ሰክሮ ፈጅር ሊያሰግድ ገባ፣ ቃልቻ ገባ እያሰገደ የጀማዓው ብዛት የዛሬ እንደ ዛሬ አይደለምና አሚን የሚለው እንደው መስጂዱን እጅብ አድርጎት አነሸጠ። 2 ረካዓ ጨረሰ። ለማን ስላነሸጠው አውዴ አሚን የሚለው እንዲቆም ስላልፈለገ ዞር አለና እድገምላችሁ እንዴ ብለው አላት። 3ኛ 4ኛ ረካዓ ሊጨምርላቸው ማለት ነው። ሰውየው ሰላት ሰግዶ የሚያገኘው ምንዳ ቢኖር ሰላት ውስጥ ልቦናው ባለበት ቀድር ልክ ነው የሚያገኘው አሉ ሰለላሁ ዐለይሂ። ስለ ዱንያ እየደመረ እየቀነሰ እንትና ላይ እያሴረ እንትና ላይ እያደባ ሙዚቃውን እየሰማ ኦር የሆነ ነገር እያደመጠ ወይንም የሆነ ነገር እያወራ ምናምን ይሄ ላግውን ጉንጭ አልፋ የሆነውን ወሬ እያወራን መጣንና ሰላት ውስጥ ስንገባ ሐቢቢ ቀልብ ጥሩ አድርገው ገልጸዋታል ዑለማዎች። ልክ እንደ ስፖንጅ ናት። የመጠጠችውን ነው የምትተፋው፣ ሌላ የላትም። በቃ ይሆኗ የመጠጠችውን ነው የምትተፋው። ምን እያስመጠጥናት መጣንና ነው አሁን ፋቲሃን ስትቀራ ሐሳቡ ሊገባል። ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላት ጋር ድርሽ እንዳትሉ አለ። ወአንቱም ሱካራ እናንተ ሰክራችሁ ሰላት ጋር ድርሽ እንዳትሉ ሐታ ተዕለሙ ማ ተቁሉን የምትሉት ነገር እስኪገባችሁ ድረስ ስካሩ እስኪበርድላችሁ ድረስ ሰላት ጋር እንዳትቀርቡ አለ። እቺ አያ የወረደችበት ምክንያቷ ይሄ ተሕሪም አልኸምር ቢተደሩጅ ስለነበረ በአንድ ጊዜ ሰዎች የሚወዱትና የኖሩበትን ነገር ተው ማለት ለሰዎች ስለሚከብዳቸው የኸምርን ሐራምነት አላህ ደረጃ በደረጃ ነው ያመጣው። መጀመሪያ ሰላት ስትገቡ ሰክራችሁ እንዳትገቡ የምትሉትን ነገር እስክታውቁ እንዳትገቡ አለ። ዙሁር ሰላት ሊሰግድ የፈለገ እንደሆነ 6 ሰዓት አካባቢ አይጠጣም ማለት ነው። ጠዋት በጠጣው ስካሩ በረድ ሲልለት ሰላት እንዲገባ ዘንዳ ይቆጠባል። ስለዚህ ጠዋት ጠጥቶ እስከ 6 እስከ 7 ሰዓት የመጠጣት ሱሱን ምን አደረገው? ረገብ አደረገው። አንድ ስቴፕ። በሁለተኛው ስቴፕ ደግሞ የስአሉነከ ዐኒል ኸምሪ ቁል ፊሂማ ዐኒል ኸምሪ ወልመይሲሪ ቁል ፊሂማ ኢስሙን ወመናፊዑ ሊናስ ወኢስሙሁማ አክበሩ ሚን ነፍዒሂማ። ስለ ኸምር ይጠይቁሃል፣ ስለ ቁማር ይጠይቁሃል፣ ስለ ሌላውም ነገር ይጠይቁሃል። እነዚህም በሚጠይቁ ጊዜ ብለህ በላቸው እዚያ ውስጥ ጉዳት አለው ጥቅምም አለው፣ ከጥቅሙ ግን ጉዳቱ ያመዝናል አለ። አሁን ሁለተኛ ስቴፕ መጣ ማለት ዓቂል የሆነ ሰው እንዴት ጉዳት ያለውን ነገር ተገብራለሁ ብሎ ይቆጠባል? መጨረሻ ላይ ኢነመል ኸምሩ ወልመይሲሩ ወልአንሳቡ ሪጅሱን ሚን ዐመል ሸይጣን ፈጅተኒቡ። ይሄ ኸምር የሚባለው ነገር ከሸይጣን ተግባር ነውና ራቁት፣ እንዳትጠጡት ሳይሆን ራቁታል። 3 ስቴፕ ነው ኸምርን ሐራም ለማድረግ ነው። እዚህ ጋር ቃዒዳ አማስ ጀነራል ነው የሚባለውን እንድንይዝ የምንፈልግ በተለይ ዱዓቶች ሰዎች በተጠመሱስ የተጠመዱበትን ነገር ባዴ አስለቀቃለሁኝ ብሎ ማለት ዘበት እንኳን ለኛ ለአላህም አይታዘዝም። የሰው ልጅ ሱስ የሚባለው ነገር ገዥ ስለሆነ ስለተቆጣጠረው ገዥ ነውና ባንዴ እንኳን ለኛ ለአስተማሪዎቹ ለአላህ እንኳን ታዞ መልቀቅ እንደሚጠናው የሚያሳይ ስለሆነ ደረጃ በደረጃ እንዲለቁ ነው ያደረገው አላህ ኸምር። የመካ ሙሽሪኮች ብሎም አረቦች ከሴትና ከኸምር ጋር የነበራቸው ትስስር እጅግ ጠንካራና የጎላ ነገር ነበረ። ስለዚህ ሁለቱን መተው ለነሱ ከባድ ነበር። መጀመሪያ ከባዱ ኡሙል ኸባኢስ የተባለውን ኸምርን አስተዋቸው አላህ በተደሩጅ። በአንዴ ግን ኸምር ሐራም ነው ብሎ አላህ የቁርአን አያ አውርዶ በነበር ብዙ ሰዎች ኧረ ኸምርማ ከምንተው
እስልምናን ወሰደው ብለው ከእስልምና ሊወጡ ይችሉ ነበር በዛን ወቅት። ስለዚህ በደረጃ አስተዋቸው። አሁን ወደ ነጥቡ ስንመለስ ሰክራችሁ የምትሉትን እስክትገነዘቡ ሰላት ውስጥ እንዳትገቡ አለ። ያ ሱብሃንአላህ። እቺ የቁርአን አያ ከመውረዷ በፊት ይባላል ሰክሮ ፈጅር ሊያሰግድ ገባ፣ ቃልቻ ገባ እያሰገደ የጀማዓው ብዛት የዛሬ እንደ ዛሬ አይደለምና አሚን የሚለው እንደው መስጂዱን እጅብ አድርጎት አነሸጠ። 2 ረካዓ ጨረሰ። ለማን ስላነሸጠው አውሬ አሚን የሚለው እንዲቆም ስላልፈለገ ዞር አለና እድገምላችሁ እንዴ ብሎ አላት። 3ኛ 4ኛ ረካዓ ሊጨምርላቸው ማለት ይወሰክሯልና لا تقربوا الصلاة أنتم سكارى حتى تعلموا ما تقولون مثلوا تنسكتاو قدرس لا تستندات جوال. وهب رحمه الله ابن المنبه من بلو على المقصود بالسكر بذلك سكر الدنيا وحب الدنيا يزيان جزي تاسبوا خمر بيهونم زاري جن زاري يزاني وردا بيشام متقوم على اللي شمنا አሁንማ ኸምር ጠጥተህ መስጂድ አትምጣ ሳይሆን ጭራሽ እንዳትጠጣ ነው ያለው። የጠጣህ እንደሆነ በረሕመት አይኔ አላይህም ነው ያለው አላህ። በቃ ዘግቶታል። በረሕመት ኸምር የሚጠጡ ሰዎች በረሕመት አይኑ እንደማያቸው አላህ ዘግቶ፣ በረሕመት አይኑ ካላየሁ ደግሞ በቁጣ አይኑ ነው የሚያያቸው። መጨረሻቸው ጀሃነም ነው የሚሆነው። ወልዒያዙ ቢላህ። አላ ኩሊ ሓል እዚህ ጋር የተቀሰደው ሱክሩ አዱንያ ወሑቡ ዱንያ ነው አሉና لأن الله تعالى قال لا حتى تعلموا ما تقولون كم من مصل سنت سجاجو شالو لم يشرب الخمر متأت سايتتو مسجد قبتو وهو لا يعلم ما يقول أمي لو من اندهنا سايق صلاة سجدو يميوتا سنت سجاجان تتتو سكرونو مركنو قبتونو يلم بدنيا سكرو كونو نعم صلاة السنجبات الزميلني رسانو ሰላቱ ስንገባ ሸቀጣችንን የምንቆጥረው፣ ሰላቱ ስንገባ ቢዝነሳችንን የምንሰራውና የምንደምረው፣ ኮሚሽናችንን የምናባዛው ሱክሩ ዱንያ ነው ብለው ይላል። ኹሹዕ አይኖረውም እንደዚህ አይነት ሰው ማለት ነው። ነቢያችን ሰለዋቱ ረቢ ወሰላሙ ዐለይህ በኹሹዕ የሚሰገድና ያለ ኹሹዕ የሚሰገድን ሰላት ሲገልጹት ቃለ መን ሰላ ረክዓተይን 2 ረክዓ የሰገደ ለም ዩሐድስ ነፍሰሁ ፊህማ እዚያ ሰላት ውስጥ በሚሰግድበት ሰዓት ነፍስያው ጋር ሌላ ወሬ ያላወራ፣ አየህ ወሬው በሙሉ ከአላህ ጋር ብቻ የሆነ ከነፍስያው ጋር ምንም ያላወራ ሰው አሉ ሰለላሁ ዐለይሂ ወሰለም ቢሸይእን አንዳችም ነገር ከነፍስያ ጋር የዱንያ ወሬ አንዳች ወሬ ሳያወራ ሰግዶ የጨረሰ ሰው ምን ይሆናል ያ ረሱላላህ? ቢሸይእን ሚነ ዱንያ ያላወራ ጉፊረ ለሁ ማ ተቀደመ ሚን ዘንቢህ ይዞት የመጣውን ያለፈውን ወንጀሉን አላህ ይምርለታል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ካልሆነስ ሰግዶ ምናልባት የሰገደበትን ፈርድ ሰግደሃል ተብሎ አልሰገድክም ከሚለው መዝገብ ሊሰረዝለት ይችላል። የተወሰነም አጅር ሊያገኝ ይችላል። ነገር ግን የሚያገኘው ምንዳው ምንድነው ያላችሁ እንደሆነ ليس للعبد من صلاته إلا ما أقل منها قالوا النبي صلى الله عليه وسلم سويو صلاة سجدو يمياغنيو مندا بنور صلاة لبوناو باللبت قدر لكنو يمياغنيو قالوا صلى الله عليه يتردون يا هل بتشانو يمياغنيو إلى الله صلى الله عليه وسلم. وكذلك نبي صلوات ربي وسلام عليه صلوا كما رأيتموني أصلي بلو سيلو أنينا مسجدوا عيشاتشوين سجدوا بلو سيلو بحجنا بصلاة لي أنينا عيتاتشو يمتقبرون تقبروا بلو صلاة صلوا كما رأيتموني أصلي قال حج دمو خذوا عني مناسككم قال حجنا الله يأمل السنة يا حجن سرعاتنا التقبابرن كان يازو كان يوجد ما نملي استمرات سلم ما يجن قال صلى الله عليه وسلم إذن تاريا صلوا كما رأيتموني أصلي بلو سلو حركات ظاهرية بتشانو أدلم الباطنية بعد معي
باطليونم ጨምርነው የቀሰዱት ነብዩ ሰለላሁ ዐለይሂ ወሰለም الخشوع والخضوع والطمأنينة والسكينة እዚህ ውስጥ ይገባል صلوا كما رأيتموني أصلي እንጂማ ሩኩዑን ስጁዱን እንቅስቃሴው ምናምኑን ብቻ አይደል ያ ስላልሆነ የሰላት ሚስጥር ዘይኑል ዓቢዲን የዓሊ ረዲየላሁ ዐንሁ የልጅ ካነ ኢዛ ተወضع اصفر لونه ይሏቸዋል ውዱእ በሚያደርጉበት ጊዜ ፊታቸው ቅርይር ይላል قيل له ما حالك لما تصنع ذلك ولماذا يكون حالك هكذا ولما تتغير لمدنو قيرير يميلوت بلو طيقواچو قال رحمه الله أتدرون بين يدي من أريد أن أقوم ما نفي اللفيت لمقوم اندفلكوا تاوقوم مني نعم አሁን ይሄ የሚገባን እኔና እናንተ ولله المثل الأعلى ولا تضربوا لله الأمثال ለሱ ምሳሌ አንሰጠው ምሳሌ አይሰጠውምና እኔና እናንተ ጠቅላይ ሚኒስተሩ ባስቸኳይ ለሆነ ጉዳይ ፈልጊያቸዋለሁ ብሎ ቢል እሳቸው ቢሮ ልንገባ ዝግጅት ስንጀምር ፕላስ ሄደን ቢሮአቸው ስንገባ ሄደን ፊት ለፊታቸው ላይ ቆመን የምንፈልገውን ኦር የሚፈልጉትን ከእሳቸው ጋር ስናወራ كيف يكون حالنا من البداية إلى النهاية وإذا كان الأمر أعظم من ذلك كذاب لا يكونس فتقرأ يستروا بلا يكون بإثيوبيا كساتشو بلا يسلال الله بزي أمارين يتقلز ولله المثل الأعلى كلمة زكجتاج لما ناقر من فلقوا الناقر اندي تارقان اندام من كشنو اندام نساسات من حال اندام من التنكك ቃላታችን እንዴት አድርገን እንደምንመርጣት ለማድነቅ እንዴት አድርገን ለማሽሞንመን ምን ብዬ ባደንቀው የበለጠ ያስደስተዋል ብለን እንደምንመርጥ ያ ሰላም አለይክ أما كان يستحق رب العزة والجلال مالك الملك أعظم وأكثر من ذلك الله رب العزة والجلال ينقسانوش هلا نقسي هنا الله كمانم بلاي هنا الله رب العزة والجلال السجار مناجاة لما أدرك السجار لما أورات كالسجار لما بساتر سنجابا كذاب لاي زجت كذاب لاي منكتكت كذاب لاي مشكوت كذاب لاي قالاتوچين ممرت إنا ماش من أي جبان منبر لا الله سبحانه وتعالى والله وتالله جبان يسل جباتشون زين العابدين رحمه الله رحمة واسعة أتدرون بين يدي من أريد أن أقوم كمان في اللفيت لما أقوم عند فلكنا وريت يركن دالا توقم من لزياكونا وچنكتوكونا اندزي ميارغين في تلوت وطم ميارغو قالوا اخواني يهكو هنا قديتاو صلاة السنقباء لابد أن نعقل ما نقول كهنا لا تقربوا الصلاة وأنتم سكارى حتى تعلموا ما تقولون كهنا كيف نخشع في صلواتنا صلاة استوهنا نديتنو خشوع لنا قنيم من نشلو نديت لي ما أي شلال مليون استينيو كفتتو الزقاري بسلين يالني من أنتم قاريال أهننا على مجنزم مسلين خشوعيا ساتاني اللو كذيابة في إخواني صلاة السنقبة زين العابدين نقرأتوا الله قنا وضوء ما درك سيجمرو كمان قار لياورو يتزقاجو اندال السلام يوغو زكجيتاتشو ميجمرو كذيان قدم عند بالسلطان زندا سنهد قالاتوچاچنن مرطاونا قدم زكجيتو يميجمرو ቢሮአቸው ስንገባ አይደል ገና ቀጠሮ ከተያዘበት እለት ጀምሮ ቃላት መረጣ ይሄ ቃላቱን ግጥሙን ክሸናው ምናምኑ ማዘጋጀቱ ማሽሙን ምን እንዴት ብዬ ብለው ምፈልገው ላገኝ እንችላለን እሚለው መረጣ የሚጀምረው ቀጠሮ ከተያዘበት ጊዜ ጀምሮ አዳሜ እኮ ገብቶ የሚያወራው ወይንም ገብቶ የሚያነበው ለዛው ቁጭ ብሎ የጻፈው መስሏችሁ እዛው ቁጭ ብሎ ያዘጋጀው ነጥብ መስሏችሁ የለም
ከጠቅላይ ሚኒስትሩ ጋር የዛሬ 15 ቀጠሮ አለ ስብሰባ ሲባል ከዛሬ ጀምሮ في صلاته وفي نومه وفي يقظته وفي خلواه همام ሆኖ እንኳን እሳቸውን ምን ብላቸው እሳቸው ጋር ምን ባወራ እያንዳንዱ ሐሉ ላይ ምናልባት የዲፕ ስሊፕ የምንለው ሲገባ ብቻ ህልሙም ላይ ካልመጣ ነው ለእሳቸው የሚመርጠው ቃላት ወሊላሂ المثل الأعلى إذن መጀመሪያ ሰላት ስንመጣ ቢላህ አለይክ እያወራን የመጣ ነው ምንድነው ከጓደኛዬ ጋር ሆኜ ስለምን እያወራው መጣ አየህ እሺ መኪናው ውስጥ ሆኜ ምን እየሰማው መጣ ሙዚቃ ዜና ከዜና ጋር የሚደበልቁ የሚመጡ መካከል ላይ የሚመጡ የመሸጋገሪያ ዘፈኖችን ቀልዶችን ድራማዎችን ወይንም ይሄ እጥራብ የበዛባቸው ከሸሪዓ ጋር የሚጋጩ ከአላህ ጋር የሚያጣሉ ነገ የነብዩን ፊት እንዳናደርግ የሚያደርጉ ሰለዋቱ ረቢ ወሰላሙ ዐለይህ የሆኑ አላህን የሚያስቆጡና ከሳቸው ጋር የሚያጣሉንን በነሺዳ ስም የሚወጡ በመንዙማ ስም የሚወጡ ግጥም እሳቸውን የማይመጥኑ እስላምን የማይመጥን ኢስላሚክ ዘፈን የሚባለው ነው እያደመጠን የመጣ ነው ማክሲመም እዛ ጋር ነው ልንደርስ የምንችለው ከዚያ ከፍ ያለው የአላህ ወዳጅ የሆነው አላህ በሰጠው ኒዕማ ከአላህ ጋር ጦርነት የማይገጥመው ወይ ዝም ብሎ ይመጣል በመኪናው ምንም ሳያደምጥ ወይንም ቁርአን ኦር ሐዲስ ከፍቶ ይመጣል ከዚህ ውጭ ያለው አላህ በሰጠው መኪና አላህ በሰጠው ንብረት ከአላህ ጋር ወይንም ከነብዩ ጋር ጦርነት ገጥሞ ነው የሚመጣው ኢላ መን ረሒመ ረቢ هذا هو حالنا حتى في رمضان ላይ እንኳን እስቲ ሙስሊሞችን ሸዋሪዕ ላይ መኪናቸውን ይዘው ሲሄዱ እዩዋቸው የሚከፍቱት ነገር ምንድነው 90% ቁርአን ከፍቶ ታገኘዋል የለም ወላሂ 90% ሌላ ነገር ከፍቶ ነው የምታገኘው ኢላ መን ረሒመ ወይ ዝም ብሎ መሄድ ታገኛለህ ወይንም ኢስላሚክ ሙዚቃውን ከፍቶ ሲሄድ ታገኘዋለህ ማፊ ኢስላሚክ ወላ ካፊሪክ የሚባል ሙዚቃ የለም الموسيقى هي موسيقى مبغوضة عند الله عز وجل وإن قالها من قال عنها مع النم يا لا تلي بلات موسيقى الله زندا يتتألى ومن الناس من يشتري لغو الحديث سوتش كوال أني بسطحاچو بر لغو የሚገዙ ሰዎች እኮ አሉ አለ አላህ ረቡል ዒዘቲ ወልጀላል ምን አለ በዛ ብር ቁርአን ቢገዛበት ምን አለ በዛ ሚሞሪ ላይ ቁርአን ቢያስሞላበት የዱዓቶች የዑለማዎች የሀገር ውስጡ ከሀገር ውጩ ስንት አይነት ሙሐደራዎች አሉ ተትረፍርፈው ረመዳን መጣ ብሎ ሙዚቃውን ሰርዞ ነሺዳውን ሙዚቃውን ሰርዞ መንዙማውን የሚሰማ የማይሰማውን እንኳን አይመርጠው ነብዩን የሚያስደስት ነብዩን የሚያስቀይምን እንኳን አይመርጠው ሙላልኝ ብሎ ይሰጣል ወይንም ሱዳንኛውን አቆምኩ ሁቢ ሐቢብቲ ያለኮ ነው ሱዳንኛው አልገባው የኔ ፍቅር የኔ ቆንጆ እንቅልፋት ይችልሽ ምናምን ያለኮ ረመዳን ላይ እሱን ይከፍተዋል ምን መስሎት አረብኛ ስለሆነ ነብዩን የሚያደንቅለት መስሎት አላ ኩሊ ሃል አሁን ወደ ነጥቡ ስመለስ ኹሹዕ ያሳጣን አንዱ ምን እያደመጥን ምን እያወራን ምን እያሰብን ምን እየሰራ መጣ ጭንቅላታችን ስለ ዱንያ እየደመረ እየቀነሰ እንትና ላይ ያሴረ እንትና ላይ ያደባ ሙዚቃውን እየሰማ ኦር የሆነ ነገር እያደመጠ ወይንም የሆነ ነገር እያወራ ምናምን ይሄ ለግውን ጉንጭ አልፋ የሆነውን ወሬ እያወራን መጣንና ሶላት ውስጥ ስንገባ ሐቢቢ ቀልብ ጥሩ አድርገው ገልጸዋታል ዑለማዎች ልክ እንደ ስፖንጅ ናት የመጠጠችውን ነው የምትተፋው ሌላ የላትም በቃ ይሆኗ የመጠጠችውን ነው የምትተፋው ምን ያስመጠጥናት መጣንና ነው አሁን ፋቲሃን ስትቀራ ሐሳቡ ሊገባት የሚችለው ይተናታል አይንፈርድባት إذن إخواني ወደ መስጂድ ስንመጣ ቢያንስ እንደው ሌላው ጊዜ ሁላ ቀርቶ ከቤታችን ስንወጣ ከአላህ ጋር ላወራ ነው የሚለውን እንኳን ሐሳብ ቢያንስ ይዘን የመጣን እንደሆነ ለኹሹዕ ከሚረዱ ነጥቦች ውስጥ አንዱ ኹሹዕን ከሚነጥቁ ነገሮች ውስጥ አንዱ ቀደም እንዳልኳችሁ ይዘን የምንመጣው ሐሳብ
እኽዋን ሰላት ውስጥ ስንገባ ከፈርድ በፊት ሱና እንሰግዳለና ሚስጥሩ አንዱ ሚስጥር ይገባናል። አጅር ለማግኘት ብቻ እኮ አይደለም፣ ፈርድ ግዴታ ነው። በመፈጸማችን አማካይነት የምናገኘው አጅር የትየለሌ ተማም ወሬው ከአላህ ጋር ያልፈጸምን እንደሆነ ሙሽኪል፣ ሰላታችን አላህ ያልተቀበለ እንደሆነ ሙሽኪል ነው። አትሰድቁን ኢነ ሚነ ናስ ሰላቱሁ ላ ዩፍተሑ ለሃ አብዋቡ ሰማ። ብዙ ሰዎች አሉ ሰላታቸው የሰማይ በር የማይከፈትላቸው። ኢለይህ የስዐዱ አልዓመሉ ጠይቡ ወልዓመሉ ሳሊሑ ኢለይህ የስዐዱ አልከሊሙ ጠይቡ ወልዓመሉ ሳሊሑ የርፈዑ አይደለም የሚለው ቁርአኑ። የትኛውም የምንሰራው መልካም ስራ ወደ ሰማይ ይወሰድና የሰማይ በሮች ተከፍቶለት ነው የሚዘልቀው። እዛ መዝገብ ላይ ሊመዘገብ ዘንዳ መልካም ስራችን ላይ መዝገብ ላይ ሊመዘገብ ዘንዳ ወደ ላይ ነው የሚሄደው። ሰላቲቱ ያማረች እንደሆነ የሰማይ በር ይከፈትላታል። ያላማረች እንደሆነ አይከፈትላትም፣ ፊቱ ላይ ትለጠፋለች። የዚያኔ እንዳዋረድከኝ አላህ ያዋርድህ ብላ ትረግመዋለች ተብልሃል። እንግዲህ ስንት ሰዎች አሉ ሰላታቸው የምትረግማቸው አላህን ያዋርድህ እንዳዋረድከኝ የምትላቸው። አልሙሂም ታዲያ ያ የሰማይ በር የሚከፈትላት ትሆን ዘንዳ ሰላት ውስጥ ስንገባ መጀመሪያ ሱና ሰላት የምንሰግደው እኮ ይዘን የመጣነው አህዋል ስላለ በሆነ ሐል ስላለን ያ የመጣንበትን መንፈሳችን ወደ ሰላት ራሳችንን መለስ ስለማድረግ ይሄ ቅድመ ዝግጅት ኤክሰርሳይዝ፣ ቅድመ ዝግጅት ወዲያውኑ ወደ ፈርዱ ገብተን እንዳናበላሸው ዘንዳ እኮ ነው ሱና ሰግደን ትንሽ እንደው ራሳችንን አለማምደን ወደ ፈርዱ። ለዚያ እኮ ነው አዛን እንደተባለ ቀደም ብለን መስጂድ መምጣት ያለብን፣ ኢቃማ ለመጠበቅ ያለብን ቢያንስ እንደው በዚች እንኳን እንድንጠቀም ዘንዳ ማለት። ፕላስ ሰላታችን ላይ እንከን ያለ እንደሆነ እስቲ ሱናውን ይውለት ስለሚባል ሌላም ምክንያት አለ። አላ ኩሊ ሐል ፈልነስተሕድር ቁሉበና ልቦናችንን ቀልባችንን እስትሕዳር ለማድረግ ሐቢቢ ሒነማ ነድኹሉ ፊ ሰላቲና ፈማዛ ነቁል። መጀመሪያ ሰላት ውስጥ ስንገባ ምንድን ነው ብለን የምንለው? አላሁ አክበር አደል? ምን እያለን ያለን? ትቼ ከመጣሁት ውስጤም ላይ ካለኝም ዱንያ ከምከጅለውም ነገር ሁላ የሚበልጠው አላሁ አክበር ነው። ሁሉን ነገር ትቼ አላህ አስመልጬ መጥቻለሁኝና አላህ ከማስበው ከምጨነቅለት ነገር በሙሉ የበላይ ነው። ስለዚህ የበላይ የሆነው አላህ ፊት ለፊት ቆሜ የበታች የሆነችን ዱንያ ካሁን በኋላ ላለማሰብ ጌታዬ እጄን ነስቻለሁኝ፣ ቃል ገብቻለሁኝና እንሆ ተቀበለኝ ማለታችን። ያንን ታሳቢ አድርገነው በነበር በቃ ያ ተራው ነገር በሙሉ ጭንቅላታችን ይወጣል። ቀጥለን እስትፍታሁ አለ። ወደ ፋቲሃው እየገባን ያለ ፋቲሃ በምንቀራበት ሰዓት ምን እያልን ያለ? የነቢዩ ሰለዋቱ ረቢ ወሰላሙ ዐለይህ ያሉትን የአቡ ሁረይራን ሐዲስ ስንታችን እናስበዋለን? ሰላት ውስጥ ስንገባ አልሐዲሱ ሰሒሑን ረዋሁ ሙስሊም ፊ ሰሒሒሂ ረሒመሁላህ። ሰላት ውስጥ በምንገባበት ጊዜ ቃለ ስብሓነሁ ወተዓላ ፊ ሐዲሲል ቁድሲይ ቃለ ነቢዩ ሰለዋቱ ረቢ ወሰላሙ ዐለይህ ፊ ሐዲሲል ቁድሲይ ቀሰምቱ ሰላተ በይኒ ወበይነ ዓብዲ ኒስፈይኒ ወሊዓብዲ ማ ሰዐል። ሰላትን በእኔና በባሪያዬ መካከል ላይ ለሁለት ከፍያታለሁኝ። ባሪያዬ የጠየቀውንም ልሰጠው ቃል ገባው አይደል? ስለዚህ አልሐምዱሊላህ ረቢል ዓለሚን ስንል የቁሉ ስብሓነሁ ወተዓላ ሐሚደኒ ዓብዲ፣ አርረሕማን ረሒም ስንል አስና ዐለየ ዓብዲ፣ ማሊክ የውም ዲን ስንል መጀደኒ ዓብዲ። አየ አለ ምልልሱ አለ። ዝም ብሎ ይሄ አንድ ምላሳችን ላይ ስለለመድነው የምንደግመው ተረት አይደለም። ፋቲሃ እያንዳንዱ ቃላት ከአላህ ጋር ነው ወሬው፣ ምላሽም አለው ጭምር ከአላህ ጋር በምናወራበት ሰዓት። ዑመር ብኑ ዓብድልዓዚዝ ረሒመሁላህ ረሕመተን ዋሲዓ ይሄ ሐሳብ ስለገባቸው ፋቲሃን በሚቀሩበት ጊዜ ፈየስኩቱ በይነ ኩሊ አየቲ፣ በእያንዳንዷ አያ መሃል ላይ
ይቆማሉ ዝም ይላሉ ትንሽ ቂለ ለሁ ሊመ ተስነዑ ዛሊክ ለምንድነው ፋቲሃን ሲቀሩ አልሐምዱሊላሂ ረቢል ዓለሚን ብለው ዝም ይላሉ الرحمن الرحيم كما اسكتلوا بفيت አሏቸው قال عمر بن عبد العزيز رحمه الله من ብለዋል ለምንድነው እንደዚህ የሚያረጉት ብለው ሲሏቸው ሊአስተምቲዐ ቢረድ ረቢ ጌታዬ በሚመልስልኝ ምላሽ እርካታን ለማግኘት ብዬ እኮ ነው استمتاع እዛው ማገኘው ልዩ እርካታ አለ استمتع ለዚያ ብዬ እኮ ነው الحمد لله رب العالمين الرحمن الرحيم زليال الحمد لله رب العالمين ካልኩኝ በኋላ حمدني عبدي የሚለውን የጌታዬን ምላሽ ጠብቅና ያንን ስሰማ እማገኘው ልዩ የመንፈስ ደስታ አለ ለዚያ እኮ ነው አየህ በምን ጆሮ እንደሚሰሙት የኔንና የናንተን ጆሮ የነሱንና የኛን ሰላት አያችሁ ማዕና አለው ሰላታቸው ዝም ብሎ የሚደገሙ ቃላቶች አይደሉም ሰላቶቻቸው ውስጥ የሚቀሩ ሐቢብ ሩኩዕ አደረግናል አረ ሰዓቱ ይሄድን ኦኬ ሰዓት ስታዩ እንደነግጣለን ኡስታዝ ኢብራሂምን መጥቷል ዶክተሮች እያሉ መናገር እንዴት እንደሚጠናቃቸው እሳቸው ከመጡ በኋላ እንዴት ነው ምላሴ ያዝ ያዝ አላረገው ይጠናል አብሽር በሉና አጽናኑ ሐቢቢ ሰላቱ ስንወርድ አሁን ሹፍ በእያንዳንዱ ተነቁላት ካንደኛው ማንነት ወደ ሌላኛው ማንነት ስንሸጋገር ስንገባ አላሁ አክበር አላናል ሩኩዕ ስናደርግ አልহামዱሊላህ ቃላል ሱብሃንአላህ ቃላል አላሁ አክበር ስንነሳ ሰሚዐ አላሁ ሊመን ሐሚደ አሁንም ስንወርድ ይሄ አላሁ አክበር የመደጋገሙ ጉዳይ ነፍስያዬን እያስታወስኳት ነው ያለው አሁን የምታስታውሹ ነገር ተይ ዱንያ ነው የምታወሪው ከአላህ ጋር ነው አላህ ደግሞ ከዱንያ ይበልጣል ተአደቢ ያልኳት ነው በእያንዳንዱ አላሁ አክበር ያንን ነው ያልኳት ያለው ተከዋል ሚስጥር አለው እኮ እያንዳንዱ ቃል ዝም ብሎ የተቀመጠ አይደለም እሺ ከሱጁድ ከሩኩዕ ስነሳ ሰሚዐ አላሁ ሊመን ሐሚዳ በየስል እኮ ማዕና አለው ዝም ብሎ አይደለም እኮ ከዚያ ወዲያውኑ ምንድነው ብየምለው ربنا ولك الحمد لما لأنك سمعت حمدي مسكانين فاتحة ውስጥ ያልኩትን አዝካሪን በሙሉ ሰምተኛል እኔ ሳትንቀኝ የኔን ንግግር ስለሰማኸኝ ላንተ ምስጋና ይገባህ ያ ረቢ እያልኩ እኮ ነው ዝም ብሎ እኮ አይደለም ቃላቶቹ የሚባሉት እነዚህን ታሳቢ ስናደርጋቸው ኹሹዑ የሚመጣው የዚያኔ ነው ሰላቱስ ኹሹዕ የሌለ እንደሆነ ቅድም እንዳልነው ከሰላታችን ኹሹዕ ያለበትን ቀድር ብቻ ነው አጅር የምናገኘው ኢላ ثلثها ኢላ ربعها ኢላ ምናምን እየተባለ ተዘርዝሯል እስከ ኢላ ዑሹሩሃ እስከሚለው ከሰላቱ አንድ አስረኛውን እንኳን የማያገኛለ ተብሏል ሰላቱ ሰግዶ ቆሞ ወጥቶ አንድ አስረኛውን እንኳን የማይመነዳ አለ ብለውሃል እንግዲህ ወደህ ግባበት እኔም አንተም ኹዋን ቀጥለን እስቲ ሰላት የኹሹዕ ጉዳይ ራሳችንን ደግመን ደጋግመን ልንጠይቅና ልናርም የሚገባን ግን ርዕሱ ብዙ ስለሆነ ሰፊ ስለሆነ እዚህ ላይ ብቻ ቆም ያለን እንደሆነ ሌላውስ እንዳንል والذين هم عن اللغو معرضون እነዚያ እኮ ናቸው ከለግው በሙሉ ኢዕራድ የሚያደርጉ لا يقربونه عسلا ጭራሽ እሱ ጋር ድርሽም አይሉ ለግው ዘንዳ ለግው ብሎ ማለት ምን ማለት كل ما لا ينفع للدنيا ولا للآخرة فهو لغو كل ما لا ينفع اما يتقم نجر بمول لدنيا لآخرة اما يتقم نجر بمول لغو يبال اني هنا نجر سنناجر سلمان ناجري اور سلام اسماتي يهون نجر ما يجمر لين كونه ويد كدنيا ويد كآخرة يهون نجر ما يجمر لين كونه نجري اور مسماتي لغو ስለዚህ ምናኑ ይጥንቁቋን ስለሆኑ ደንቆቆች ስለሆኑ ከሚሰማውም ለሁ ከሚነገረውም ለሁ ከመናገርም ቁጥቦች ናቸው ምናኖች ብሎ ማለት ሁለተኛው መገለጫ ሲፋቸው ይሄ ነው وإذا مروا باللغو مروا كراما على الله ለሁ ነገር የገጠማቸው እንደሆነ مروا كراما ጉንጭ አልፋ ወሬ የገጠማቸው እንደሆነ እዚያ ጋር ያንን ቦታ ጥለውት ሲሄዱ ኪራመን ነው አላህ ኪራመን ማለት ምን ማለት ነው ያላችሁ እንደሆነ
نزهوا أنفسهم وأكرموها عن الخوض فيه ورأوا أن الخوض فيه وإن كان لا إثم فيه هذا ራሳቸውን ነፍስያቸውን ይሄ ቦታ አይመጥናትም ይሄ ወራዳ መንደር ነው ለኔ ነፍስያ አይመጥናትም ብለው ነፍስያቸውን አኩርተዋል ያ መንደር አይመጥናትም ብለው ቦታውን ጥለው የሚሄዱ ናቸው ምንም እንኳን ያ ንግግር ወንጀል ባይኖርበትም እንኳን አየ ወንጀል ባይኖርበትም እንኳን فإنه صفه ونقص للإنسانية والمروءة ብለው ይላሉ ሰፈህ ነው ጅልነት ነው ሰብአዊ ማንነትን የሚነካ ነው ስለዚህ አይመጥንም እዚህ ቦታ ላይ ብለው ራሳቸውን አክብረው ደረጃቸውን አለቀው ከዛ ቦታ ዘወር የሚሉ ናቸው ሙእሚናኖች ብሎ ማለት አላሁ ጀለ ወዐዝ وإذا سمعوا اللغو ጉንጭ አልፋ የሆነ ወሬ ሰሙ እንደሆነ أعرضوا عنه ኖ ይሄ አይመጥነኝም ብለው ጀርባ አቀባዮች ናቸዋል إخوان في عصرنا الحاضر كثير من المسلمين إلا من رحم ربي لم يعرضوا عن اللغو ولكنهم أعرضوا عن كلام الله عز وجل مسلموش الله يالازن اللت قالوا بستكر كلغو على اللم جربا يقبلنو قنش ألفا وريقار على اللم جربا يقبلنو لقرآن نو جربا يقبلنو لنبي حديث نو جربا يقبلنو لمحاضرة نو جربا يقبلنو صدقوني اللغو تزغايتو بيهون እዚህ መስጂድ ላይ ዛሬ መስጂዱ እንዴት በሴት በወንድ ቢዚ እንደሚሆን በተለይ በወጣት እንዴት ቢዚ እንደሚሆን ባያችሁ የሆነ ለغو ተዘጋይቶ ቢሆን የሆነ እንደው እስላሚክ ሙዚቃ ብያልኳችሁ የሆነ አካል ሊመጣ ነው ሙነሽድ ፉላን የመንዙማ እንትና ፉላን ሊመጣ ነው ተብሎ በነበር ያ ሰላም አለይክ ባያችሁት መስጂዱ ምን ያህል እንደሚጨናነቅ هذا هو حالنا بزي حالنا أما المحاضرة عن الاستماع إلى كلام الله وإلى حديث رسول الله صلى الله عليه وسلم أعرض عنهما كثير من الناس ብዙ ሰዎች ጀርባ ቀብለዋል وقال الرسول ምንድነው ያለው قال من دنو يا ربي إن قومي من دنو اتخذوا هذا القرآن مهجورا بلو والله كسا نبي كسالو نجي على كل حال وقالوا لنا أعمالنا إن يسر لنكو كنا نتقار منها وربتنا قنش على الفاوري لا يقوزاتش منها باكنا بدلنم ولكم أعمالكم إن أنت لما قنش على الفاوري أتشوال لله شونا سلام عليكم لا نبتغي الجاهلين أرنا أنت لي سلام يهون الزو سلام إدهم مدنو سلام بلو مالا من مالذو مدنو كان مدنو كانت تنكولي تبقى أي مالت يكون الزو بقبهنا من البال الزو بالهبت أتدرس بي ይሄ ለጉህን ይዘህ እንዳትመጣ ሐያቴን እንዳታበላሽ ኢማኔን እንዳታዳክምብኝ ቀልቤን እንዳታደርቅብኝ ሰላሙን አለይኩም ለነብተግል الجاهلين እንደዚህ አይነቱን ወሬ እንደዚህ አይነቱን ንግርት መስማት አንፈልግም ብለው ጀርባ የሚያቀብሉ ናቸው ግን በተቃራኒ ሐላችን አላህ እዚህ ገልጸው ምን አለ ومن الناس من يشري لهو الحديث ብዙ ሰዎች አሉ እኮ ብራቸውን አውጥተው ለህወ الحديثን የሚገዙ ለለህወ الحديث ፕሮግራም የሚያዘጋጁ ለለህወ الحديث ሙስሊሞችን ጥሪ የሚያደርጉና የሚጋብዙ ብዙ ሰዎች አሉ እኮ በዚያ ላይ ወጭ የሚያደርጉ ሰዎች አለ ለምን ያ ረበና ምንድነው ተልኳቸው ምንድነው ምክንያታቸው ያልክ እንደሆነ እስላምን ማስፋፋት ወጣትን ማነቃቃት ወደ መስጂድ ማምጣት ወደ ምናምን ማምጣት ወደ ነብዩን ፍቅር እንዲያገኙ ማድረግ ምናምን ብሎ ያሸበርቅልሃል ላይውን ላ ወላሂ አላሁ ረቡል ዒዘቲ ወልጀላል ነገረን ማን ይንገረን ከሱ በላይ አላ يعلم من خلق وهو اللطيف الخبير እኔ ፈጠርኳቸውን የባሪያዎችን የውስጥ ያሰቡትን ውስጥ ላይ ያዘሉትን አላቀባቸውም ብላችሁ ታስባላችሁ ያ والله ነገሩ እንደዛ አይደለም ማለ አላሁ ጀለ ወዐላ እንግዲያውሳ ዓላማቸው ከላይ ያሳዩት ሌላ ነው ውስጥ ላይ ያዘሉት ግን ሌላ ነው ውስጥ ላይ ያዘሉትን ልንገራቸዋልና ليضلوا عن سبيل الله بغير علم ያለ ዕውቀት ተነስተው
ያልገባቸውን እያወሩ መስራት የሌለባቸውን እየሰሩ ከአላህ ጋር ሊያጋጩ ከነቢዩ ጋር ሊያጣሉ ሰለላሁ ዐለይሂ ወሰለም ለህወል ሐዲስን የሚያወሩ ለህወል ሐዲስን የሚያዘጋጁ ለለህወል ሐዲስ ለጉንጭ አልፋ ወሬ ወጫቸውን ብራቸውን ወጭ የሚያደርጉና ፈሰስ የሚያደርጉ ሰዎች አሉ አለ አላሁ ረቡል ዒዘት። አለይሰ ሃዛ ሓሉና? ዛሬ ይሄ አይደል ማንነታችን? አስአልኩም ቢላህ። ሌላውን ተውት፣ እዚህ መስጂድ ያለውን ብቻ ልጠይቅና ረመዳን ሲመጣ ሙዚቃ ቤት ሄደን ስናበቃ ሚሞሪያችን ላይ ሞባይልም ይሁን ፍላሽ ሚሞሪ ላይ ምንድነው ያስሞላን? የምንወደውን ቃሪዕ ድምፅ ወይስ የምንወደውን ሙነሽድ ድምፅ? السؤال لكم والجواب عندكم። ለሁላችንም ነው ጥያቄው፣ ለሁላችንም ነው ምላሹ። قال النبي صلوات ربي وسلامه عليه قيام ሲቃረብ ليكونن من أمتي أقوام ከህዝቦቼ መሃል ላይ የሆኑ ከኔ ኡመት ህዝቦች ይኖራሉ ለወደፊት አሉ። ثم قال يستحلون الحر والحرير والخمر والمعازف። قيام ሲቃረብ ሐሩ ምን ችግር አለው ወንዱ ቢለብሰው ምን ችግር አለው ብሎ በተለያየ ምክንያት ያደርጉለትና ሐርን ሐላል ነው የሚሉ ሰዎች ይመጣሉ። وكذلك خمرን ሐራም ነው አይደለም ሐላል ነው የሚሉ ሰዎች ይመጣሉ። خمرን ሐላል ነው የሚሉ ሰዎች ይመጣሉ። ሙስሊም ሆኖ እኮ ምናልባችም ቃልቻ ሊሆን ይችላል። ሐራም ነው ሐላል ነው የሚሉ ሰዎች ይመጣሉ። አሁን እኛ ቢራ እንጠጣም አይደለ? ኢስላሚክ ቢራ ተብሎ አልመጣልን? አልመጣም? መጥቷል። እኛ ሙዚቃ እንሰማም አይደለ? ኢስላሚክ ሙዚቃ ብሎ አልመጣልን? መዳረሻ እኮ ነው። ልክ ቅድም እንዳልኳችሁ የምንወደውን ነገር ሱስ ውስጥ የገባንበትን ነገር ኸምርና መሰሉን በመካ ሙሽሪኮችና ሌሎቹ በአንድ ጊዜ ልቀቁ ማለት እንደሚጠናቸው ስለሚያውቅ አላህ ደረጃ በደረጃ እንዳስለቀቃቸው ሁላ በተቃራኒው ደግሞ ዲናችንን ደረጃ በደረጃ ለመንጠቅ ዘንዳ ኢስላሚክ ቢራ ብለው አላመጡልህም? ኢስላሚክ ሙዚቃ ብለው አላመጡልህም? እንደው ኢስላሚክና ከፍሪክ የሚባል ሙዚቃ አለ። ቢላህ አለይክ ሙዚቃን ሙሉ ለሙሉ አይደለም ሙዚቃ ያለው አላህ። ሐራም ያደረገውን ነገር ዞረን ለህው ብሎ ማለት ምን ማለት ነው ያላችሁ እንደሆነ ወህወ الغناء والمزامير መዝሙሩ ምናዜማቸው ነገሮች የሙዚቃ መሳሪያው ምናምኑ አይደል? ቁርአንና ይሄ ግን አይጋጠሙም። አልহামዱሊላህ ልበሉ። አንድ ልቦና አንድ ሰው ቀልብ ላይ ልጆቻችሁን ቁርአን ለማህፈዝ ጥረት ታደርጋላችሁ። ወደ ወላጆች ልጆቻችሁን ቁርአን ቤት ትልካላችሁ አይደል? ይሄ ኡስታዝ ማስቀራት አይችልበትም ምናምን ትላላችሁ አይደል? ቤት ምንድነው የምትከፍቱላቸው? ትምህርት ቤት ስትወስዷቸው መኪና ውስጥ ምንድነው የምትከፍቱላቸው? ካንተ ጋር እኮ ነው አብዛኛውን ሰዓት የሚያሳልፈው ልጅ። ካንቺ ጋር እኮ ነው አብዛኛውን ሰዓት የምታሳልፈው ልጅሽ። ከኡስታዙ ጋር የምታሳልፈው እኮ ማተሩፍ 40 ደቂቃ ወራ 1 ሰዓት እኮ ነው። እዛነ እንዴት ነው 20 ምናምን ሰዓት ቤት ውስጥ የሚከፈተው ነገር የቁርአንን በረካ የቁርአንን ኑር ከቀልብ የሚነጥቅ ሆኖ ቁርአን ቤት መጣ 1 ሰዓት ላሳለፈች ወራ 40 ደቂቃ ስላሳለፈ ልጅ ቁርአን ሐፊዝ ቁርአን የሸመደደ ቁርአን የገባው አይሆንም። ዘበት ነው አይሆንም። لا يجتمعان في قلب امرئ እነዚህ ሁለቱ ነገሮች الغناء والقرآن ቁርአንና ሙዚቃ በአንድ ሰው ልቦና ላይ ሊስማሙና አንድ ቦታ ላይ ሊኖሩ አይችሉም። ሙዚቃ ድቅድቅ ጨለማ ነው፣ ቁርአን ብርሃን ነው። ብርሃን ሲመጣ ድቅድቅ ጨለማ መውጣት አለበት። ኦር ድቅድቅ ጨለማው ሲመጣ ብርሃኑ መውጣት አለበት። ይዘርባል። ከሁለት አንዱን መምረጥ የኛ ፋንታ ነው። ቢላህ አለይክ والذين هم عن اللغو معرضون والذين هم للزكاة فاعلون ዘካ ሰጪዎች ናቸው ሳይል አላህ ፋኢሉን ዘካን ተግባሪዎች ናቸዋል። ዘካን መስጠትና ዘካን መተግበር የሚለው የበለጠ ማዕና ላይ ከበድ ጎላ ያለ በቃ ተገባበራቸው ላይ አንዳች ነገር እንኳን የአላህ ሐቅ ወደ እነሱ እንዳይመጣባቸው ጥንቃቄ አድርገው የሚሰሩ ናቸው፣ ተግባሪዎች ናቸው አላቸው።
ሰብስክራይብ በማድረግ ቤተሰብ ይሁኑ።